እንግዲህ ቅዱሳን መንፈስ ቅዱስ ይገለጥልን ለሁላችንም። ቅዱሳን በአጸደ ስጋ እያሉ የትም ቦታ መሄድ ሳያስፈልጋቸው መንፈስ ቅዱስ ከነሱ ጋር ስላለ መንፈስ ቅዱስ ከነሱ ጋር ስለሚሆን የትም ቦታ መሄድ ሳያስፈልጋቸው በምድር ያለውን ነገር ሁሉ እንዲያውቁ እግዚአብሔር ይፈቅድላቸዋል፣ ያሳያቸዋል። ለምሳሌ በዚህ ሐዋርያት ሥራ ላይ የምንመለከተው አለ። ጴጥሮስ መንፈስ ቅዱስ ልታታልሉ እንዴት ሞከራችሁ ነው እነዛ ባልና ሚስቶችን ይገልጻበት ትዝ ይላችኋል እሱ ክፍል። እና ጴጥሮስ ቤቱ ነበረው፣ ቤቱ ነው። ግን የጴጥሮስን እውቀት ግድግዳ አልገደበው። ሰዎቹ ቤት ለቤት መሄድም አላስፈለገውም፣ አልጠበቀበት። የሚያወሩትንም ነገርም መስማት ጆሮ እንደዚህ ተብሎ ማዳመጥም አልጠበቀበት። የሚያደርጉትንም ማየት ሄዶ በአካል መሄድም አልጠበቀበት። አስተውሉ። መስማት፣ ማየት፣ ማወቅ፣ እነዚህን ሳይንቀሳቀስ አንድ ቦታ ሆኖ በሰዎቹ ቤት በቤታቸው በራቸውን ቆልፈው የሚያደርጉትን ነገር ቅዱስ ጴጥሮስ ሰማ፣ አወቀ፣ አየ። በምን መንፈስ ቅዱስ። ስለዚህ በሁሉ ቦታ ይገኛሉ። ማንም ያለ የለም። ቅዱሳኑ በሁሉ ቦታ የሚገኝ እግዚአብሔር ነው። ይሄ የባህሪው ነው። ቅዱሳኑ በሁሉ ቦታ ግን መገኘት ሲያስፈልጋቸው በሁሉ ቦታ ያለውን ግን መንፈስ ቅዱስ እንዲሰሙ፣ መንፈስ ቅዱስ እንዲያዳምጡ፣ መንፈስ ቅዱስ እንዲያውቁ ያደርጋቸዋል። አያደርጋቸውም ከተባለ በእግዚአብሔር ጸጋ ላይ፣ በእግዚአብሔር ችሎታ ላይ፣ በእግዚአብሔር ገላጭነት ላይ ጥርጣሬ ነው። በእግዚአብሔር ገላጭነትና ሚስጥር ጥበብና እውቀትን ገላጭነት አሳዋቂነት ላይ ክርክር ነው የሚነሳው ማለት። ያ ደግሞ ከእግዚአብሔር ጋር መጣላት ነው። መንፈስ ቅዱስ ባወቀ ሁሉ ሚስጥር ይገልጣል። መንፈስ ቅዱስ ከፈቀደ ዛሬ እዚህ ቁጭ ብዬ ኢትዮጵያ ያለውን ነገር መንፈስ ቅዱስ ያሳየኛል። ምንም የሚሳነው ነገር የለም። ኢትዮጵያ መሄድ ሳያስፈልገኝ፣ ቪዛ መቁረጥ ሳያስፈልገኝ፣ ኢንተርቪው መግባት ሳያስፈልገኝ ኢትዮጵያ ውስጥ ያለውን ማየት፣ መስማት፣ ማዳመጥ እንድችል መንፈስ ቅዱስ ከፈቀደ ይችላል። ምንም መንፈስ ቅዱስ የሚሳነው ነገር የለም። ዮሐንስ ራእይ ላይ ዮሐንስ ባለ ራእዩ እንዲህ ብሎ ነግሮናል። በራእይ ያሰማው የገለጠለት ያሳየው ነገር አለ። ምን? ዮሐንስ ራእይ ምዕራፍ 5 ቁጥር 13 እንዲህ ይላል፣ በሰማይና በምድርም ይላል። ከቁጥር 12 ጀምሮ ላንብበው። በታላቅ ድምፅ የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም፣ በረከትም ሊገባዋል አሉ። ኦኬ። በሰማይና በምድርም አስተውሉ። በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ፣ በሰማይም ያለ ፍጥረት፣ በምድርም ያለ ፍጥረት፣ ከምድርም በታች ያለ ፍጥረት። ዮሐንስ ከምድር በታች ያለው ፍጥረት ቆፍሮ መውጣት ሳያስፈልገው ጭራሽ በባህር ውስጥም ያሉ የእያንዳንዱን ፍጥረት ጠቅላላ ፍጥረት ማለት ነው፣ በሰማይ በምድርም በባህር ያለ ፍጥረት ሁሉ ነው የሚለው። አስተውሉ። ፍጥረት ሁሉ በእነርሱም ውስጥ ያሉ ሁሉ ይላል። ፍጥረት ሁሉ በሰማይ በምድርም በውሃ ውስጥ ያሉ ፍጥረት ሁሉ የሚኖሩት ፍጥረት ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማው ይላል። አየ። በምን አየ? በሰማይም በምድርም በባህር ውስጥ ያሉት ፍጥረቱን አየ፣ ሰማ። ምን ሲሉ ሰማ? በረከትና ክብር ምስጋና ኃይልም ለዘላለም ለእርሱ ይሁን ሲሉ ሰማ ይላል። ኦኬ። ሰማ፣ አወቀ፣ አየ ማለት ነው። በባህር ውስጥ መግባት ሳያስፈልገው፣ በምድር ላይ በሰማይ መብረር ሳያስፈልገው መንፈስ ቅዱስ ገለጠለት። መንፈስ ቅዱስ እንዲያቅ፣ እንዲሰማ፣ እንዲረዳ አደረገው። አልተጋጭም። ነው የሚገርመው ነገር ከመንፈስ ቅዱስ ነው። ይህ እውቀት፣ ይህ ማየት፣ ይህ ጸጋ ከመንፈስ ቅዱስ ነው። የሰማው ከባህር የሰማው ከሰማይ ጋር አልተጋጨበትም። ከሰማይ ከሰማው ከምድር ጋር አልተጋጨበትም። ለይቶ ምን አለ? በባህር ውስጥ የሚኖሩትም በሰማይ ያሉትንም በምድር ያሉትን ፍጥረት ሁሉ እግዚአብሔርን በየነገዱ በየቋንቋው ፍጥረት ሁሉ እግዚአብሔርን ሲያመሰግን ሰማ፣ አየ። ዮሐንስ። እንዴት ይቻላል ይሄ ለፍጡር? አይቻልም። ፍጡር በባህሪው ይሄን አይችልም። ይሄ የፈጣሪ ባህሪ ነው፣ በሁሉ ቦታ መገኘት፣ በሁሉ ምልኡ መሆን። ፍጡራን ግን በሁሉ ቦታ መገኘት አያስጠበቅባቸውም። ጸጋ መንፈስ ቅዱስ፣ የእግዚአብሔር መንፈስ ቅዱስ ከነሱ እስካለ ድረስ ምን ያደርጋሉ? ያውቃሉ፣ ይሰማሉ፣ ያዳምጣሉ። ምክንያቱም ማወቅ፣ መስማት ወይም ህያውነት፣ ዘላለማዊነት ወይም ህያውነት፣ አዋቂነትና ተናጋሪነት የነፍስ ባህሪ ነው፣ የስጋ ባህሪ አይደለም። ምክንያቱም በስጋ ስንሞት አዋቂነታችን አብሮ በሞተ ነበረ፣ የስጋ ባህሪ ቢሆን። በስጋ ስንሞት ማየታችን በቆመ ነበረ፣ የስጋ ባህሪ ቢሆን። በስጋ ስንሞት መስማታችን በቆመ ነበረ፣ የስጋ ባህሪ ቢሆን። ማየት፣ መስማትና ህያውነት ግን የነፍስ ባህሪ ስለሆነ በሰማይም በጸጋ ላይ ጸጋ፣ በኃይል ላይ ኃይል መንፈስ ቅዱስ ጋር በሚገልጥልን መገለጥ የትም ቦታ ሳንሄድ ይህን እናደርጋለን ማለት ነው። ቅዱሳኑ ይቻላችኋል እንላለን። ኦኬ። መጸለይ የሚለው ጋር ለምጣና ላቁ። አንደኛ ቆሮንቶስ
ምዕራፍ 12 ላይ እንግዲህ አስተውሉ። የክርስቲያኖች ትምህርት ምንድን ነው? ክርስቶስ አካል ነው። የክርስቶስ አካል ላይ ብልቶችን ሁላችንም ገብተናል። ያመንን በክርስቶስ የክርስቶስ አካል ሆነናል። የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል እንደሚል። ስለዚህ የክርስቶስን ስንለብስ የክርስቶስ አካል ሆነናል። ብልቶች እንግዲህ ብልቶች እነ ቅዱስ ጳውሎስ፣ ቅዱሳኑ፣ ድንግል ማርያም፣ ሌሎችም ቅዱሳን በአይናችን አላየናቸው። ዛሬ በአጸደ ሥጋ ያሉት ቅዱሳኑ ሁሉ ከክርስቶስ አካል ያሉ ናቸው። እኛም ደግሞ ሩጫ ላይ ያለ ነው በክርስቶስ አካል ላይ ነን። ሩጫቸውን የጨረሱ ቅዱሳን በክርስቶስ አካል ላይ ናቸው። ሩጫ ላይ ያለ ነው እኛ በክርስቶስ አካል ነን። በሰማይ በምድርም ያለው የተጋጠመው በክርስቶስ ነው። ስለዚህ ምን አለ ቅዱስ ጳውሎስ? እንዲህ አለ። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 14 ጀምሮ እንዲህ ይላል። ከቁጥር 13 ለምትላችሁ አካልም አንድ እንደሆነ ብዙ ብልቶች እንዳሉበት፣ ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ ነው። አይሁድ ብንሆን የግሪክ ሰዎችን ብንሆን ባሪያዎችን ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል። ሁላችንም አንዱ መንፈስ ጠጥተናል። አካል ብዙ ብልቶች እንጂ አንድ ብልት አይደለም። እግር እኔ እጅ አይደለሁም የአካል ክፍል አይደለሁም ብትል ይህን በማለቷ የአካል ክፍል መሆን ይቀራልን? ጆሮም እኔ አይን አይደለሁም የአካል ክፍል አይደለሁም ቢል ይህን በማለቱ የአካል ክፍል መሆን ይቀራልን? አካል ሁሉ አይን ቢሆን መስማት ወዴት በተገኘ? ሁሉ መስማት ቢሆንስ ማሽተት ወዴት በተገኘ? እያለ ስለ ክርስቲያኖች ብልቶች የተባሉ ክርስቲያኖች ክርስቶስ አካል ላይ ስላሉ ያወራና ከዛ ምን አለ? ሁሉም አንድ ብልት ቢሆንስ አካል ወዴት በሆናልና? ዳሩ ግን አሁን ብልቶች ብዙዎች ናቸው፣ አካል ግን አንድ ነው። አይን እጅ አታስፈልገኝ ልትለው አትችልም። ንባቡን ስለምታውቁት እያለፍኩ ልሂድ። ከዛ ምን አለ? ከአካልም ብልቶች ሁለት ብልቶችን አስቀመጠ። ክርስቶስ ላይ ያለ ብልቶች አካሉ ክርስቶስ ነው። ክርስቶስ ያሉ ብልቶች ጠቅላላ በሁለት ተከፈሉ። ምን? የከበሩና ያልከበሩ። የከበሩ ብልቶች ምንድን ናቸው? እነዚህ ብልቶች ሁሉም ክርስቶስ ላይ ያሉት። የከበሩ ብልቶች ምንድን ናቸው አለ? የከበሩ ብልቶች አለ እነዚህ ብልቶች ነገር ግን ደካሞች የሚመስሉ የአካል ብልቶች ይልቁን የሚያስፈልጉ ናቸው። ከአካልም ብልቶች ያልከበሩ ሆኖ የሚመስሉንን በሚበዛ ክብር እናለብሳቸዋለን። በምናፍርባቸውን ብልቶቻችን ክብር ይጨመርላቸዋል። ክብር ያላቸው ብልቶች ደግሞ አሉ። ያልከበሩ ብልቶች አሉ፣ ክብር ያላቸው ብልቶች አሉ። ክብር ያላቸው ብልቶቻችን ግን አያስፈልጋቸውም። ነገር ግን ብልቶች እርስ በእርሳቸው በትክክል ይተሳሰቡ እንጂ በአካል መለያየት እንዳይሆን ለጎደሎ ብልት የሚበልጥ ክብር እየሰጠ እግዚአብሔር አካልን አገጣጠመው። አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። አንድ ብልትን ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል። እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁን ብልቶች ናችሁ ይላል። ስለዚህ የቅዱሳኑ ምልጃውን እዚህ ላይ ነው የሚመጣው። በሰማይ ያሉ ቅዱሳን የክርስቶስ አካል ያሉ ናቸው። ሩጫ የጨረሱ ቅዱሳን በአጸደ ነፍስ ያሉ፣ እኛ ደግሞ በሩጫ ላይ ያለን ደግሞ ሩጫችን ያጨረስን በክርስቶስ አካል ላይ ነው። ስለዚህ ብልቶች ሁሉ እርስ በርስ ምን ያደርጋሉ? ይተሳሰባሉ። የከበሩት የደከሙትን ያስባሉ፣ ወደ ክብር እንዲመጡ በጸሎት ያግዛሉ። ስለዚህ በክርስቶስ በሆነችው ቤተክርስቲያን በሰማይና በተጋጠመባት በዚች ቤተክርስቲያን አንዲቷ በሆነችው በክርስቶስ አካል ዘንድ ያሉ ብልቶች ዘንድ መለያየት የለም። እኛና ቅዱስ ጳውሎስ የተገነጣጠልን አይደለንም። እኛና ቅዱስ ጴጥሮስ የተገነጣጠልን አይደለም። እኛና ድንግል ማርያም የተገነጣጠልን አይደለም። በክርስቶስ አካል ላይ ሆነን ምን እንባለን? አንዳችንን ተቋርጦ እንዳይሆንም አለ መዝሙር እየሰማን ነው አለ የሆነ በጣም ዊርድ የሆነ ፎቶ ስለመጣብኝ ቪዲዮ ስለተቀየረብኝ ነው። እሺ፣ ስለዚህ ኃይልሽ ጨርሻለሁ። ይቅርታ አረዘምኩብህ። ሌላም በኋላ ላይ ጥያቄ የምጠይቀው አንድ ክፍል አለች የተውቃት ሆን ብዬ። ኤኒዌይስ ግን ስለዚህ በቅዱሳን መሃል በእነዚህ ክርስቶስ ላይ ባሉት ብልቶች ሩጫቸውን በጨርሱና ሩጫ ላይ ባሉ መካከል መለያየት የለም። ሁሉ በክርስቶስ ተጋጥመዋል። ስለዚህ አንዱ አንዱን ምን ይላል? ይተሳሰቡ እንጂ በአካላት በእነዚህ ዘንድ መለያየት የለም ይላል። ስለዚህ አዋቂነታቸውን ማሳየውክ እና ደግሞ በጸሎት ደግሞ በአካሎች ዘንድ በብልቶች ዘንድ መለያየት እንደሌለ መታገዝ እንዳለ አሳየውክ ማለት ነው። ያሬድ ጥሩ ሀሳብ ነው ያመጣው። አቀራረብህን መነሻና መድረሻን በጥንቃቄ ሲከታተል አሁን የነገርከኝ ምንድን ነው ታውቃለህ? ባዲ ኦፍ ክራይስት ፕሪንሲፕል ነው የነገርከኝ። ጥሩ ነው የተናገርከውን ወድጄዋለሁ። ያው ለእኛ ይጸልያሉ የሚለውን እንዳለ ያዘውና መጀመሪያ ያልከውን ጥሩ ነገር የተናገርከውን ግን አዘ ባዲ ኦፍ ክራይስት እንዴት እንደተያያዘ የቤተክርስቲያን አካል እንደሆነች ኢየሱስ ክርስቶስ የቤተክርስቲያን ራስ እንደሆነ ብልቶች እርስ በርሳቸው በጅማት እንዴት እንደተያያዙ ፕሪንሲፕል ኦፍ ዋንነስ። ስለዚህ በዚህ መካከል ሊሚቴሽን እንደሌለ፣ መንፈስ ቅዱስ ደግሞ የእውቀታችን ሶርስ እንደሆነ፣ መንፈስ ቅዱስ ሊሚትድ እንዳይደለ፣ ሰው እንደው ነገሩን ካላጠበበ በስተቀር ከመንፈስ ቅዱስ የሆነ መረዳት ካገኘ፣ ለምሳሌ ለዛ ምሳሌ ያቀረብከው ሐዋርያው ዮሐንስን በራእዩ ላይ ለምሳሌ ያያቸውን በሰማይም በምድርም ከምድርም በታች ብሎ የገለጣቸውን ነገር ያቀረብክበት ነገር ደስ ብሎኛል።